የዛሬውን እንዲሁም ያለፈውን ሳምንት የተዘጋጀውን ፕሮግራም እንደዚሁም ደግሞ ከዚህ በፊት በሼህ ዘከሪያ እና በአድቬንቲስት በኢትዮጵያ አገባብ ሴሚናር ተዘጋጅቶ ነበርና እነዚህን ፕሮግራሞች ያዘጋጀው የፍኖተ ብርሃን አገልግሎት ነው። የፍኖተ ብርሃን አገልግሎት ለማታውቁ እንደዚህ አይነት ሴሚናሮችን በማዘጋጀት ሁላችንም የበለጠ የእግዚአብሔርን ቃል እንድናጠና እንድንቆፍር የበለጠ ጊዜ ወስደን እንድናጠና የሚያበረታታ የሚደግፍ አገልግሎት ነው። ከዚህ በተጨማሪ ደግሞ በተለያዩ መጽሐፍት እንደዚሁም መጽሔቶችን በማሳተም ወንጌልን ለሌሎች በማሰራጨት በህትመት ስራ ላይ የተሰማራ ነው። ከዚህ በተጨማሪ በማረሚያ ቤት አገልግሎት የሙሉ ሰንበት ፕሮግራም እንዲካሄድ የመጽሐፍ ቅዱስ ጥናት በቋሚነት ፓስተር በመቅጠር አገልግሎቱ እንዲካሄድ በማድረግ ላይ ይገኛልና እስካሁን ወደ 60 የሚጠጉ እስረኞች በዚህ አገልግሎት ተጠምቀው ወደ እግዚአብሔር ቤት መቀላቀል ችለዋል። ስለዚህም አገልግሎት እግዚአብሔርን እጅግ አድርገን እናመሰግነዋለን። አሁንም ደግሞ በዛ በማረሚያ ቤት አገልግሎት ብዙዎች እንደዚሁ የእግዚአብሔርን ቃል እያጠኑ የጥምቀት ትምህርትም እየተማሩ ይገኛሉና እዛ በቋሚነት የሚያገለግልም ፓስተር ለመቅጠር ተችሏል። ከዚህ በተጨማሪ እንደዚሁም ከእናታቸው ጋር ለታሰሩ የሴት ታራሚ ልጆች መዋለ ሕፃናትና ማስተማሪያ በቅርቡ ተከፍቶ እንደዚሁ በዛው ማረሚያ ቤት አገልግሎት እየሰጠ ይገኛል። ባለሙያ መምህር በቋሚነት ለመቅጠርም የተለያዩ ነገሮችን በማሟላት ላይ እንገኛለን። መጽሐፍት፣ መጽሔት እንደዚሁም ወጣቶችን በማስተማር ወንጌልን ለሌሎች ለማዳረስ የሚያገለግል አገልግሎት ነውና ሁላችሁም ስለ ፍኖተ ብርሃን አገልግሎት በጸሎት እንድትደግፉ በቻላችሁትም ሁሉ በጸሎት እንድታስቡን እንድትደግፉን አደራ እንላችኋለን። ይህንን ያህል ከሰማን የተለያዩ ጥያቄዎች፣ ሀሳቦች እንደሚኖሩ እናስባለንና አጭር የተወሰነ ጊዜ ደግሞ ሀሳብ ጥያቄዎችን የምንቀበልበትና የምንወያይበት ጊዜ ይሆናል። የመጀመሪያ ጥያቄ የሚሆነው እኔም ስሰማ ምናልባትም ሰዎች ይፈጠርባቸዋል ብዬ ያሰብኩት ያው ብዙዎቻችን እንግዲህ ስለ ሰንበት ሰምተንም አጥንተንም ሊሆን ይችላልና መጀመሪያ ላይ የአይሁዶችን ታሪክ ስናጠና ነበር ጊዜ ወስደን በሁለተኛው መቅደስ ጊዜም የነበረውን የተለያየ ታሪክ አይተናልና አሁን በእኛ ዘመን ላለን ክርስቲያኖች ላለን አድቬንቲስቶች ያንን ሁሉ ታሪክ ማወቅ ምን ያደርግልናል? ወይም ደግሞ ከአይሁዶች ተነስተን አሁን ላይ ያለው ምን ይመስላል ብሎ ማየቱ ሲግኒፊካንሱ ወይም ጠቀሜታው ምንድን ነው? ትክክለኛ ጥያቄ ነው። እንግዲህ እንዳለመታደል ሆኖ ቤተክርስቲያን ገና ከጥንት ከመጀመሪያ ይሄን የሰንበትን ትልቁን በረከት ከአይሁድ ሕዝብ ጋር አገናኝቶ ትልቁን የፍጥረት እግዚአብሔር ፈጣሪ መሆኑን ምልክት አድርጎ ያስቀመጠውንና ገና ኃጢአት ሳይገባ የአይሁድ ሕዝብ ገና ሳይፈጠር እስራኤል የሚባለው ሕዝብ ሳይመጣ በፊት ኢየሱስም እንዳለው ዘፍጥረት ምዕራፍ 2 ላይ እንደተጠቀሰውም ያንን በረከት ሚስ የማድረግ የመስለል ወይም የማጣት ነገር አለው። ይህንን ነገር ለማድረግ ደግሞ እንደ ምክንያት የሚወሰደው በኢየሱስ ክርስቶስ ዘመን የነበሩት እነዚህ ውይይቶች እንደ ምክንያት ይወሰዳሉ። ኢየሱስ ይሄው እዚህ ላይ ሲነቅፋቸው፣ ይሄው እንደዚህ ሲባባሉ፣ ይሄው እንደዚህ የሚል ነገር አለ። ታሪኩን ተመልሰ ስታየው ታሪኩንም ቋንቋውንም ባህሉንም አይሁድ እንዴት ነው የሚያስብ፣ የዛ ዘመን አይሁድ እንዴት ነው የነበረው፣ ሃይማኖቱ እንዴት አይነት ውይይቶች ዲያሎጎች ነበሩ ያን የሚለውን ነገር ስትመለከት ግን ኢየሱስ ምን እያለ ነው ያለው፣ እነሱስ ምንድነው እያሉ ያሉት የሚለውን ነገር በትክክል ስትረዳ ጥያቄው እኛ የምንለው አይነት አይሆንም። ያኔ ለምሳሌ ኢየሱስ ከፈሪሳውያን ጋር በጾም ጉዳይ ምን ብሏል? ተከራክረዋል። እንዴት እንጹም ነው እንጂ ጾም ጥሩ ነው፣ ጾም ጥሩ አይደለም ግን አይደለም። ስንጾም ምን አድርግ ለታይታ አድርጉት፣ ሲደረግ እንዴት ይደረግ ነው ጥያቄ። ሲደረግ እንዴት ይደረግ?
በጾም ብቻ ሳይሆን በጸሎትም እንደዛው ነው። ስትጸልይ እንዴት እንጸልይ? እንደነሱ አትጸልይ። ግን ምን በል ጸሎትን እየናዳ አይደለም፣ ጾምን እየናዳ አይደለም። የጾም አስፈላጊነት የጸሎት አስፈላጊነት ራሱ ከእግዚአብሔር ጋር የምትገናኝበት ስለሆነ አድርጎታል። ኢየሱስም አድርጎታልም እንድናደርገውም ራሱ አደፋፍሮናል፣ መርቶናል። ስናደርገው ግን በምን መንገድ እናድርገው የሚለው ጥያቄ ነው ዋናው። በሰንበት ጉዳይም የነበራቸው ንግግር እንደዚሁ ነው። እንዴት ነው? እነሱም የራሳቸው መንገድ አላቸው ያንን ረፍት ያዩበት ወይም ያንን ረፍት የሚለማመዱበት። ኢየሱስ ደግሞ በሱ መልክ ሳይሆን በዚህ መልክ አድርጉት የሚል አቅጣጫን ያመላከተ እንጂ እሱ ራሱ የተከለውን የእግዚአብሔር ፈጣሪነት ምልክት የሆነውን ነገር ግን እየነቀነቀውም አይደለም። በዛ ላይም የሰጠው ኮሜንትም የለም። እሱም ራሱ በሰንበት ቀን ምን ሲያደርግ ነበር? ብራናውን ሲተረትርና ሲከፍት ነበር ይውል የነበረ። ሁለተኛ ምንድን ነበር ያደርግ የነበረ? ህመምተኛውን እየዞረ በየመጠመቂያዎቹ በሽተኞችና እነዚህ ቋሚ በሽታ ያላቸውን ሰዎች ሁሉ እየሄደ ከመከራና ከደዌያቸው ሲገላግላቸው ነው የኖረ። ይህንን ነገር ግን በራሳችን መንገድ እንረዳውና ይሄው እንዴ ኢየሱስ ይህንን ሁሉ ጠራርጎ አስወግዶታል ብለን ግን እንላለን። ይህንን የምንለው ግን መጽሐፍ ቅዱስን በደንብ ስለማናየውና የዛን ዘመን አውድ በደንብ ስለማንረዳ ነው የኔ ሐሳብ። ስለዚህ ሰንበት ለአንድ ለተወሰነ ህዝብ የተሰጠ ሳይሆን ለመላው የሰብአዊ ዘር እግዚአብሔር የሰጠው ነገር ነው ማለት እንችላለን ማለት ነው። እንግዲህ ኢየሱስ ስላለው እሱን ለሰው ወይም ለሰው ዘር ለሂዩማኒቲ ተፈጠረ፣ ለሱ ተሰጠ እና ይሄ ደግሞ አውዱ ከአዳም ጋር ከዛ ነው የሚሄደው እና ለሰብአዊ ዘር የእግዚአብሔር ፈጣሪነት እኮ ለሁላችንም ነው። የእግዚአብሔር አምላክነት እኮ ለሁላችንም ነው። የእግዚአብሔር የሰውን ልጅ በመልኩ በአምሳሉ መፍጠር እኮ የሁላችንም ነው። ማን ነው ለአይሁድ እግዚአብሔርን ነጥሎ የሚሰጠው? የሁላችንም እኮ ነው። እኔ እኮ አንድ እንደማንኛውም አይሁድ ወይም እንደማንኛውም እስራኤላዊ በእግዚአብሔር አምሳል የተፈጠርኩ ሰው ነኝ። እግዚአብሔር ፈጣሪ ዓለማትን የፈጠረ ሰማያትን የሰራ ብቻውን አምላክ የሆነ ማንም የማይመስለው የህይወት ሁሉ ምንጭ እግዚአብሔር ነው። እግዚአብሔርን ሁሉ ፈጥሮ ደግሞ ምን አለ? አረፈ። ጊዜ እንውሰድ ከኔ ጋር አለ እና በምን መልክ ነው ያንን ቀን ማሳልፈው ጥያቄ ሊሆን ይችላል። ከዛ ውጪ ግን ሁላችንንም ይመለከታል። ፍጥረት ሁላችንንም እንደሚመለከት ልንነጥለው አንችልም። እንደዛ በጣም ጥሩ። ግን አሁን ቅድምም የተባለው ላይ ክርስቶስ በነበረበት ዘመን ሰንበት መቼ ነው ወይም ሰንበት ያስፈልጋል የሚለው ያን ያህል የመወያ አርዕስት አልነበረም። አሁን ላለን ክርስቲያኖች ግን እንዲያውም እዛም ጋር ሳንደርስ ሰንበት የሚባል ነገር አለ ወይ? ለአድቬንቲስቶች ያው ሰንበት እንደ አንድ ዋና ስለምንወስደው ያን ያህል ኢሹ አይደለም፣ ወይም ሰንበት ምን እንደሆነ እናውቃለን። ግን ከአድቬንቲስት ውጪ ላሉ ክርስቲያኖች በተለይ ሰንበት የሚለው ሐሳብ ሰንበት ያስፈልጋል፣ ሰንበት መቼ ነው የሚለው ራሱን የቻለ ጥያቄ ነውና እንግዲህ በሁለት ሳምንት ስለሆነ የምናጠናው የሚቀጥለውም ሳምንት በዝርዝር የምናየው ሐሳብ ይሆናል። ስለዚህ ይሄንን ሐሳብ የበለጠ የሚቀጥለው ሳምንት የምናየው ይሆናል። ጥያቄ ካላችሁ ለእናንተ እድል ልስጥና እንቀጥላለን። የመጽሐፍ ቅዱስን ኮመንተሪ ስንመለከት በዕብራይስጥ እንዲህ ነው የሚለው፣ በእንግሊዝኛው ደግሞ እንዲህ ነው እየተባለ ትርጉም እየተሰጠው እናያለን። ይሄን ብቻም አይደለም፣ ሌሎችም ጽሁፎች በዕብራይስጥ እንዲህ ነው ትርጉሙ፣ በሌላ ትርጉሙ እንዲህ ይባላል። አሁን እኔ ለመጠየቅ የምፈልገው በዕብራይስጡም ራሱ ድሮ ከስደት በፊት የነበረው ዕብራይስጥና ከስደት በኋላ የነበረው ዕብራይስጥም አይደንቲካል ነው፣ አንድ ነው ለማለት ያስቸግራል። እንዲያውም እዚያ በኋላም የተፈጠረ አንድ ላንጎጅ እንዳለ አረማይክ እንሰማለን። ታዲያ የትኛው ነው አሁን አንተ ስትነግረን የነበረው? በግሪክ እንዲህ በዕብራይስጡ እንደዚህ ነው የሚባለው
በሌላው ደግሞ እንደዚህ ተብሎ የተተረጎመው የትኛው ዕብራይስጥ ነው? እንግዲህ እግዚአብሔር የመረጠው ቋንቋ ያው ሙሴንም አብርሃምንም ሌሎችንም የተናገረበት ቋንቋ ያው የዕብራይስጥ ቋንቋ ነው። ክንዴ እንዳሉት ቋንቋው በብዙ መንገድ ተለውጧል። ለምሳሌ ከባቢሎን ምርኮ በፊት ይጻፍ የነበረ ዕብራይስጥ ፓሊዮ ሂብሩ በሚባል ፊደል ከዛ በምርኮ ወቅት ግን አረማይክ በጣም ቅርብ ቋንቋ ነው ለዕብራይስጥ የሚጠቀምበትን ፊደል ወስዷል። ቋንቋው እንዳለ ሆኖ ግን ፊደሉ ግን ተቀይሯል ከምርኮ በኋላ። ቋንቋው እንደማንኛውም ቋንቋ ያው ያረጃል፣ ያፈጃል፣ ይጥላል፣ አንዳንድ ቃሎችን ምን ይላል። ግን በቋንቋ ደረጃ ያው አንዳንድ የቃላት ለውጦች ካልሆኑ በቀር ከዛ ዘመን ጀምሮ ያሉ ብራናዎች ያው በዕብራይስጥ ነው የተጻፉት። ያው ከሙሴ ጀምረው ሲገለባበጡ ኖረዋል። አሁን በዚህ ዘመን ኢየሱስ እስከነበረበት ዘመን ከዛ በኋላም ቫውል የለውም፣ ተነባቢ ነው እንጂ አናባቢም አልነበረውም። ቫውል ተጨምሮበት አንዳንድ ነገር ታክሎበት ነው አሁን የሚነበበው አሁን የምንጠቀመው ዕብራይስጥ። ይህም ሆኖ ግን መጽሐፍ ቅዱሱ አሁን ያለው መጽሐፍ ቅዱስ የሚጠቀመው ቫውል ያለው ነው። ይሄም ሁሉ ሆኖ ግን ብራናዎቹ ተጠብቀው ዘልቀዋል እስከ መጨረሻ ድረስ። በሙት ባህር ጥቅሎችም የተገኙ ብራናዎች አሉ። በኢየሱስ ዘመን የነበሩ ብራናዎች አሁን ከሁለተኛው ዓለም ጦርነት በኋላ እንዲያውም እኮ ቅድም ስለ ቆምራኖች በዛ አካባቢ የሚኖር ሰው ብለን እኮ የምንለው ከሁለተኛው ዓለም ጦርነት በኋላ በ1947 እና ከዛ በኋላ በአንድ ቤድዊን የአንድ ጠባቂ አማካኝነት የተገኙ ናቸው። እነሱ ብራናዎች አሁን የወየበ ይኖረዋል። አንዳንድ ነገር ያው ጽሁፉ ግን የጥንት ነው ተብሎ ስለሚባል ነው። እና ከነዚህ ብራናዎችና ያው በዛ ዘመን ከነበሩ ጽሁፎች ነው የምንወስዳቸው። ዕብራይስጥ እንዲህ ይላል ብለን ስንል በየምኩራቡ ሰንበት የሚያስተምሩበት የሚያነቡት ብራና አላቸው። ያንን ብራና ነው ፊደሉን ቀይሯል፣ አናባቢም ጨምሯል። ግን ያው ቋንቋው ግን ራሱ ቋንቋው ነው። አንዳንድ እንትኖችን ቢጨምርም ግን ልክ እንደ ድሮ አማርኛና እንደ ዘንድሮ አማርኛ እንደማለት ነው። አሁን የዛሬ 200 ዓመት አንዳንድ ጽሁፎችን ለምሳሌ የመጀመሪያውን መጽሐፍ ቅዱስ የአማርኛውን በኢትዮጵያ የተተረጎመውን ስናነብ አንዳንድ እንግዳ የሆኑ ቃላት አሉ ለአዲሱ ትውልድ የማይገቡ። ያው ቋንቋው ከሌሎች ቋንቋዎች ጋር ሲገናኝ አንዳንድ ቃላትን ይወስዳል፣ አንዳንድ ነገሮችን ይጨምራል። ዘመኑ ሲለወጥ ቃላት ይፈጠራሉ። እንደዛ አይነት ለውጥ አለ በዕብራይስጥ። ሆኖም ግን ቋንቋው እንደ ቋንቋ ግን ያው ራሱ ቋንቋው ነው። እነዚህ ጽሁፎች ያው በብራና ነው ተጠብቀው የኖሩ እስካሁን ድረስ። ከዛ በኋላ ያው የህትመት ሲመጣ እየተገለበጡ ልክ ዛሬ እንደምናነባቸው መጽሐፍ ቅዱሶች ተዘጋጅተዋል። ዛሬም ድረስ ግን በአይሁድ ምኩራቦች መጽሐፉ አይደለም የሚነበብ፣ ብራናዎቹ ነው የሚነበቡ። እና እነዚህ ብራናዎች ያው ትልልቅ ሊቃውንትም አጥንተዋቸው ያው ከዛ ድረስ የመጡ ናቸው ተብሎ ስለሚባል ነው። ከነዛ ላይ ነው ሌሎቹ የተተረጎሙት። የሰባ ልቃናት የምንለው ኢየሱስ ከመምጣቱ ከ200 ከ300 ዓመታት በፊት የአይሁድ ሕዝብ ተበትኖ በግሪክኛ ተናጋሪው ዓለም ይኖር ነበረ። ሀገሩ ላይ ያለውን ዕብራይስጥ አይችልም፣ በሰው ሀገር ነው የሚኖር። እግዚአብሔርን ደግሞ ማምለክ አለበት ተባለ። ስለዚህ አሌክሳንድሪያ ግብጽ ላይ 70 የሚሆኑ ሊቃውንት ይባላል እንግዲህ ተሰብስበው ዕብራይስጡን ወደ ግሪክ ቋንቋ ተረጎሙት፣ ብሉይ ኪዳንን ማለት ነው። ያው ግሪክኛ ለሚችሉት 70 ሊቃናት አለላቸው። ዕብራይስጡን ደግሞ ለሚችሉት ኢየሩሳሌም ሄደው ለተማሩት ደግሞ ያው የዕብራይስጡ ብራና አለላቸው። ከዛ በኋላ ባለው ዘመን ደግሞ ወይ ከ70 ሊቃናቱ ወይም ደግሞ ከዕብራይስጡ እየተተረጎመ ለኛ ደረሰን ማለት ነው። እንዲያው በቋንቋ ደረጃ ግን ብዙ ለውጦች ቢኖሩትም ግን አስኳሉ ቋንቋው ግን ተመሳሳይ ነው ከጥንት ጀምሮ የሚል ነው እንግዲህ ያለው። ሰባ ታዲያ አንዷን መጨረሻው ክፍል
አረማይኩ እንዴት ነው እሱስ? ቦታው የት ላይ ነው? ዕብራይስጥ ነው ወይስ አይደለም? መቼ ነው የተፈጠረው? አዎ እንግዲህ አረማይክም እንደ ዕብራይስጥ ሁሉ ሴማዊ ቋንቋ ነው። እንደ አረብኛ እንደ ግዕዝ የባቢሎኖች ቋንቋ ነው። ባቢሎን ለምሳሌ በምርኮው ጊዜ ወደ ባቢሎን በባቢሎን ሀገር ሲኖሩ የባቢሎን መንግስት እነ ናቡከደነጾር ይናገሩት የነበረው ቋንቋ አረማይክ ነው። ያው አካባቢው የሚናገረው ተመሳሳይ አካባቢ ነው፣ ግን የተለያየ ቋንቋ ነው። ዕብራይስጥ ይናገራሉ አይሁዶች፣ እነዛ ደግሞ አረማይክ ይናገራሉ። በጣም የማይራራቅ ቋንቋ ነው። ከዛ በኋላ ሲመለሱ እዝራ ይተረጉምላቸው ነበር ይላል መጽሐፍ ቅዱስም በዕብራይስጡ የተጻፈውን። ለምንድን ነው? አዲሱ ትውልድ ዕብራይስጡን ጥሎ አረማይክ ይናገር ስለነበረ ነው። ያንን አያውቁም ነበረ። ስለዚህ ተረጉምላቸው ነበረ። በዋናነት የአይሁድ ሕዝብ ከምርኮ በኋላ ነው አረማይክ ተናጋሪ የሆነ። ከዛ በኋላ አዲሱ ትውልድም አረማይክ እየተናገረ በኢየሱስ ዘመን እኮ ኢየሱስና ደቀ መዛሙርቱ ይናገሩት የነበረው ቋንቋ የቱ ነው የሚል ጥያቄ ብዙ ጊዜ ይነሳል። አረማይክ ነው የሚባለው። ያው ከባቢሎን ሲመለሱ ቋንቋውን ይዘውት ስለመጡ ሰዎቹ። ለዛም የዳንኤል አሁን ግማሹ በአረማይክ ግማሹ በዕብራይስጥ ነው የተጻፈ። እዝራ ላይም ሰፊ ክፍል በአረማይክ ተጽፏል። ከዛ ነው ይዘውት የመጡ ከባቢሎን። በመጀመሪያ እግዚአብሔር ይባርክህ። በጣም ጥሩ የሆኑ ሰንበትን የተመለከቱ ሐሳቦች ነበር ሰጥ የነበረው እና ብዙ ተመሬበታለሁ፣ ተባርኬበታለሁ። ስለዚህ እግዚአብሔር ይባርክህ፣ ጸጋውን ያብዛልህ። ሳምንትም የተሻሉ እንደዚህ ጠቃሚ የሆኑ ነገሮች እንደምትነግረን ተስፋ አለን። እግዚአብሔር ጸጋውን ያብዛልህ። የኔ ጥያቄ መገጣጠም ሆነና አንተ መጨረሻ ላይ ጠየቅከው ጥያቄ ሆነ። ኢየሱስ አሁን ላይ እኛን ቢያየን ሰንበትን በተመለከተ ምን ያስብ ይሆን? ምን ይለን ይሆን? አሁን ፈሪሳውያን በዛ ሰዓት መጥቶ አያቸው። እነሱ ሰንበትን እየጠበቁ እንደሆነ ይሰማቸው ነበር። ከዛም አልፎ ለሰንበት ጥብቅና የቆሙ ሰንበት አስጠባቂዎች፣ ጠባቂ ብቻ ሳይሆን አስጠባቂዎች፣ ሰንበትን የሚያረክሰውን ሰው እስከ ማውገዝ፣ እስከ መግደል፣ እስከ መተቸት የሚደርሱ አስጠባቂዎች ነበሩ፣ ጠበቃዎች ነበሩ የሰንበት። ኢቭን ክርስቶስን ራሱ የሰንበትን ፈጣሪ ሲወነጅሉት እናያለን። እና በዛኛው ሳይድ ሆነን ስናያቸው ማለትም በፈሪሳውያን ጎን ያለ ሰው ሲያይ ክርስቶስ ጥፋተኛ ነበር። በክርስቶስ ጎን ደግሞ ያለው ሰው ሲያይ ፈሪሳውያን ጥፋተኞች ነበሩ። ሕግን እየጠበቁት አልነበረም። ያን ያህል ቅናት አላቸው፣ ግን ሕግን እየጠበቁት አልነበረም። እና አሁንስ እኛ እንግዲህ ሰንበትን አልሰራም ብሎ ከስራ ተባሮ ምናምን ስራ ፈት የሆነ ሰው ይኖራል። ለሰንበት ሲል በጣም ብዙ ቻሌንጆች ያጋጠሙት ሰው ይኖራል። ያ ሰውስ ሪሊ ሰንበትን እየጠበቀው ይሆን ወይ? ይሄን ያህል ዋጋ ተከፍሎለት እነሱ አንዳንድ ቦታ ሰምቻለሁ፣ ኩራዝም እንዲለኩስላቸው ሰው ነው የሚጠሩት። በሰንበት ቀን በጣም አስፈላጊ የሆነ ነገር እንኳን ቢኖር ሰንበትን ላለመሻር ሲሉ ያንን ተግባር አይፈጽሙም። ብዙ መስዋዕትነት ከፍለውለትም ሰንበትን እየጠበቁት አልነበረም። አሁንስ እኛ ጋር ኤለን ዋይት የዘመናት ምኞት ላይ ሰንበት በሚለው ርዕሷ ላይ የምትናገረው ነገር አለ። ሰንበት የቦዘኔነት ቀን እንዲሆን አልታቀደም። ሰንበት በተቀደሱ ሰዓታት የተሞላ ቀን ስለሆነ እነዛ የተቀደሱ ሰዓታት በተቀደሱ ተግባራትና አገልግሎቶች መዋል አለባቸው። የታመመን በመጠየቅ ሊሆን ይችላል። እግዚአብሔርን ሊያስደስቱ በሚችሉ ተግባራት ሊሞሉ ይገባል። አሁን ለምሳሌ በዚህ ዘመን ከሆነ ወንጌል በመድረስ ሰዎች እና ሌላ በሳምንቱ ቀናት ውስጥ ቢዚ ሆነን ለእግዚአብሔር ልንሰራ የሚገባውን ስራ መስራት ያቃተን ሰዎች በሰንበት ቀን ምን ማድረግ ይኖርብናል? በወንጌል ህዝብን ከመድረስ አኳያ፣ ህሙማንን ከመጠየቅ አኳያ፣ ይሄ እውነተኛ አምልኮ ናቸው ብሎ ያዕቆብ የጠቀሳቸውን ነገሮች ከመፈጸም አኳያ ምን ማድረግ ይገባናል ብዬ ጥያቄ ጠይቃል። እሺ፣ አመሰግናለሁ።
እንግዲህ ይህንን ዘመን ስንመለከት ያው እውነታውን ማወቅ እንዳለ ሆኖ የታሪካዊ አመጣጡን እንደማወቅ ሆኖ ያ ጥሩ ነገር ሆኖ ለኛ ምን ይፈይዳል ነው። ይሄ ሁሉ ዛሬ ምን ያስተምረናል ነው። እና እንግዲህ ወንድማችን ፈንታውን እንዳልከው ፈሪሳውያን፣ ሰዱቃውያን እና ቁምራን የሚባሉት ሁሉም ሰንበት እንዳልተሻረ ነው የሚያምኑት። ግን አጠባበቃቸው የተለያየ ነው። ለምንድን ነው ብለን ስናስብ ቅድም እንደተባለው ከተለያየ ምክንያት ሄለኒዝም ወይም የግሪክ ፍልስፍና በጊዜው አገሪቱን ወይም ዓለምን ተጽዕኖ ውስጥ ከቶ የነበረ ፍልስፍና ነው የሚለው አንዱ ሀሳብ ነው። እና ዞሮ ዞሮ ሶስቱም ማህበረሰብ የእግዚአብሔርን ሕግ እየሻረ ነበር። ምክንያቱም ሰዎች እግዚአብሔር ባዘዘው መሰረት እንጂ ቃሉን መታዘዝ ያለባቸው ራሳቸው ሕጉ ላይ አሻሽለው የኛውን ጨምሬ የኛውን ቀንሼ እንዳልሽረው ደግሞ ተጠንቅቄ አድርጌ ሳይሆን እንደተጻፈው በግልጽ እንደተጻፈው መታዘዝ የሚለው እኛንም የሚያስተምረው ነገር አለ ብዬ አስባለሁ። እና ይሄ ታዲያ ውጤቱ ምንድነው ብለን ስናይ የእግዚአብሔርን ባህሪ ለዓለም አሳስቶ የሚያቀርብ ነው የሚሆነው። ምክንያቱም ሰንበት አጠባበቃችንም የማንን ባህሪ እንዲያሳይ ነው? የእግዚአብሔርን ባህሪ። ሕጉ የባህሪው ትራንስክሪፕት ነው ይላል አይደል? እንደ የእግዚአብሔር መንግስት መሰረቱ የሕጉ መርህ ነው። ሕጉ ደግሞ የእግዚአብሔር ፍቅር እንደሆነ እናውቃለን። እና ያ የጽድቅ መርህ የእግዚአብሔር ፍቅር ማለት ነው የሚታይበት ተግባር ሊሆን ይገባል። ዛሬም እኛ ሰንበትን ስንጠብቅ ሳለ እንደ ፈሪሳውያን፣ እንደ ሰዱቃውያን ወይ እንደ ቁምራኖች ሳይሆን እንደ ኢየሱስ የፍቅሩን ባህሪ እየገለጠ ነበር። እና በኋላ ኢየሱስ ዛሬ ቢኖር ሰንበት እንዴት ይጠብቃል የሚለውን አነሳለሁ። ግን እዚህ ላይ መጨመር ፈልገው ምንድነው ይሄኛው አንደኛው ነው። በፍልስፍና መጽሐፍ ቅዱስን በተሳሳተ መልኩ በመተርጎም የእግዚአብሔርን ሕግ ለመጠበቅ የሚሞክር፣ ሌላው ደግሞ ወደ ዛሬም ዘመን ልናመጣው እንችላለን። ጨርሶ ቃሉን የማይቀበል ደግሞ ሕጉን የማይታዘዝ አለ። አሁን የትኛው ነው የከፋው? አውቃለሁ እያለ ሕጉን አጣሞ እና የእግዚአብሔርን ባህሪ አሳስቶ ለዓለም የሚያስተዋውቀው ነው? ወይም ይሄ ኢንፊደል የምንለው ጭራሽ ክርስትናን ወይም መጽሐፍ ቅዱስን ሃይማኖትን የካደው ነው ብለን ስናይ ለእኔ በጣም አደገኛው አውቀዋለሁ እያለ ነኝ እያለ ክርስቲያን ነኝ እያለ ወይም ዛሬም ሰባተኛ ቀን አድቬንቲስት ነኝ እያለ ግን በተሳሳተ መልኩ እኔም እንዳልሆን ነው ራሴ መጸለይ ያለብኝ ማለት ነው። ለራሴም በተሳሳተ መልኩ ግን ለዓለም ማንን የሚያስተዋውቅ? እግዚአብሔርን የሚያስተዋውቅ። ይህንን በጣም ልናስብበት ይገባል ብዬ አስባለሁ። እና ነገር ግን በማንኛውም አሁን ስለ ሰንበት አነሳን እንጂ በማንኛውም ርዕስ ጉዳይ የተሳሳተ አተረጓጎም ካለን በተሳሳተ መልኩ እግዚአብሔርን ለሰው ልናስተዋውቅ እንችላለን። ሰንበት ብቻ አይደለም፣ የተለያዩ የመጽሐፍ ቅዱስ ርዕሶች አሉ። እና መፍትሄው ታዲያ ምንድን ነው ብዬ ሳስብ እዚሁ ከራሴ ጋር ስወያይ እግዚአብሔር እንዲህ ይላል ብሎ ያስቀመጠውን ቃል እንደ ሕፃን ልጅ መታዘዝ፣ ብዙ ነገር ውስጥ መግባት አያስፈልግም። አሁን ቅድም ተነስቷል። እውነት ነው፣ ማወቅ ጥሩ ነው። የትኛው ነው በግሪክ የተጻፈው ትርጉም፣ እንደገና አረማይኩ ጥሩ ነው። እነዚህ ነገሮችን ግን እግዚአብሔር እንዲህ ይላል መጽሐፍ ቅዱስ ላይ እዚህ ጋር ተጽፏል የሚለው በቂ ነው። ይሄንን ማንም ሰው ሊያደርገው ይችላል። የተማረውም ያልተማረውም፣ የቆጠረውም ፊደልን ያልቆጠረው። ስለዚህ ዛሬ ላይ ስንመጣ እንግዲህ ክርስትናው አብዛኛው ዓለም ሰንበትን ተሽሯል ብሎ ያምናል። አሁን የመጣው ደግሞ ምንድነው በየሚዲያው የምናየው በፊት ሰንበት እሁድ ነው የሚል ክርክር ነበረ። ያ እንደማያዋጣቸው ካወቁ በኋላ ሰንበት ቅዳሜ ነው ግን ተሽሯል።
የሚል ክርስቲያኑ ይሄን ጴንጤው ይሄን አቅም ሰንበት ቅዳሜ ነው ግን ክርስቶስ ሰንበታችን ስለሆነ ተሽሯል የሚለው አሁን እየገነነ የመጣው አስተምሮ እንደሆነ እናያለን። ይሄ አንደኛው የክርስትና ማህበረሰብ ነው። ሌላው ደግሞ ሰባተኛ ቀን አድቬንቲስት አለ። ሰማይ እንዴት እየጠበቀ ነው? ልክ እንደ ክርስቶስ እንድንጠብቅ እየጠበቀ ነው። ሌላው አይሁድ አለ። እንግዲህ አይሁድ አንተ ታውቃቸዋለህ በደንብ እንዴት እንደሚጠብቁ ክርስቶስን እንደ መሲሁ የማይቀበሉ ናቸውና ኢየሱስ እንደጠበቀው እንድንጠብቅ አሁን ስለ ራሴ ሳስብ ነበር እንደው ጥሩ ነው መማር እንደዚህ በቤተክርስቲያን መዋል ግን ኢየሱስ አሁን ከጠዋት ጀምሮ እስከ ማታ እንደኔ አሁን 11 ሰዓት ሊሆን ነው እዚህ ቤተክርስቲያን ይውላል ወይ? ሰንበትን በዚህ አይነት ሁኔታ ነው የሚጠብቀው? ይሄ የአንድ ቀን ብቻ ነገር አይደለም። በየሳምንቱ የምናደርገው እዚህ ነን እኛ ከጠዋት እስከ ማታ እየተዋየን እያጠናን። ይሄን ብቻ ነው ወይ የሚያደርገው? ማለት በሳምንቱ የምንውላቸው 6 ቀናቶች በጣም እረፍት እንድንፈልግ አድርገው ነው የሚያመጡት። ለመፍረድ አይደለም። ወደዚህ ስንገባ እንፈልገዋለን። በቃ ቁጭ ብለን ረጋ ብለን ለምን ከእሑድ ጀምሮ ከሰኞ ጀምሮ ልንባዝን ነው። ነገሮቻችንን ማስተካከል ያለብን ጊዜ እንደሆነ አስባለሁ እና ድሆች ጋር እየሄደ የተቸገሩ ጋር እየሄደ የተራቡት ጋር እየሄደ የታመሙት ጋር እየሄደ እየፈለጋቸው እነሱ እየመጡ አይደለም እንደ ዘመኑ ክርስትና ወደሱ አንድ አዳራሽ ውስጥ የተሰበሰቡ ሳይሆን እነሱን እያጽናና የሰማይን መንግስት እየገለጠ ነው የዋለው እና እንደው ሐሳብ ለመስጠት ነው በዚህ ዙሪያ እንድናስብበት። ምክንያቱም እውነት አሁን ይሄ መጽሐፍ እንደሚለው ትርጉሙ ጠፍቷል፣ ቅድስናው ጠፍቷል። ካጋነንኩ እንግዲህ አርሙኝ ከተሳሳቱ። የሰንበት ቅድስና የእግዚአብሔር ባህሪ በውስጡ መንጸባረቅ ያለበት ኢየሱስ መታየት ያለበት ነገር በየቤተክርስቲያኑ በየአጥቢያው ቤተክርስቲያኑ በቃ ገብቶ ይውላል ወይ ኢየሱስ ቢኖር በዚህ ዘመን ሰንበት እንዴት ነው የሚጠብቀው የሚለውን ሁላችንም ብናስብበት ጥሩ ነው ለማለት ነው። አመሰግናለሁ። እሺ አመሰግናለሁኝ። እኔ በእርግጥ ሰንበት በአሁኑ ጊዜ በጣም ቻሌንጅ የሆነ ነገር ነው። እኔ በሰባተኛ ቀን አድቬንቲስት ቤተሰብ ነው የመጣሁትም ያደግኩትም አድቬንቲስት ውስጥ ነው ከ6 ዓመት ጀምሬ ማለት ነው። ሰንበትን ግን ማክበር አስፈላጊ ነው። አሁን ግን ወንድሜ ባስተማረን መሰረት እኔ ትንሽ ግር ያለ እንዴ ነው ኢየሱስ ክርስቶስ ሰንበትን ሽሮታል ወይስ አቅሎታል ነው? አሁን ፈሪሳውያንም ሰንበትን ሲያከብሩ መቼም ከመጽሐፍ ቅዱስ የተነሳ ነው ከእግዚአብሔር ቃል የተነሳ ነው የሚያከብሩት፣ ግን አክብሮ ነው የሚያከብሩት። አሁን ግን እንደያየሁትና እንደተማርኩት ደግሞ ክርስቶስ በነበረበትና ደቀ መዛሙርቶቹም ባለው አሁን ባልተማርነት አቅሎታል ባይሻርም አቅሎታል ማለት ይቻላል። ምክንያቱም በሼት ውስጥ እያለፉ ራባቸው፣ ስለዚህ ያን ሼት ቀጥፎ በሉ ስለ ራባቸው ነው። በዚህ ጄኔሬሽን ደግሞ ለመኖር ቤተሰብ ይዘን አሁን እኔ ለምሳሌ ቻሌንጅ ኢትዮጵያ አድቬንቲስት ኮሌጅ እንደተመረኩኝ አውቶ እዛም ተመርቄ ነው እዛው ነው ማንነው ሰበንቀ ማነው የተጠመኩት ማለት ነው ጌታን የተቀበልኩት። ነገር ግን ከዛ ከወጣው በኋላ ሰንበት በጣም ቻሌንጅ ሆኖብኝ ነበር ስራ ለመስራት ማለት ነው በሰንበት ቀን። መጨረሻ ላይ ብዙ የዚህ አድቬንቲስት ሊደሮችን ዶኩመንቴን አስገብቼ በዚህ አድቬንቲስት ቤተክርስቲያን ውስጥ እኔ በተለይ አውቶ መካኒክ ነኝ። ብዙ መመናኖች መኪና አላቸው፣ ቤተክርስቲያኑም መኪና አላቸውና ለምን እንደዚህ አይነት ቻሌንጅ ውስጥ ስለገባው በዚህ ዘርፍ ሌሎችንም ጠቅሜ ራሴም ለምን አልሰራም፣ ሰርቪስ ለምን አላደርግም፣ የአድቬንቲስት መኪናዎች በተለይ ውጪ ሰርቪስ የተደረጉ ነው ብዬ ብዙ ጠየቅኩኝ። መጨረሻ ላይ ምንም አማራጭ ስላጣው ቤተሰብም ስለነበረኝ በሰንበት ሰርቻለሁ ለብዙ ጊዜ ከተመረኩ በኋላ ማለት ነው። አሁን ግን እግዚአብሔር ይመስገን አንድ መንግስት መስሪያ ቤት ገብቼ ቅዳሜ ስለማሰራ እየመጣሁ ነው ያለሁት እና እንደዚህ አይነት ቻሌንጆች ስላሉ ቅድም እንዳልኩትም ደግሞ ደቀ መዛሙርቶቹ ሼቱን ከበሉ አሁን ባለው ጄኔሬሽን ቀለል አድርገን መስራት እንችላለን ወይ ምን ጥያቄ ነው ለመጠየቅ የምፈልገው። ወይም ደግሞ ቸርች እንደዚህ አይነት ቻሌንጆችን በተለይ በዘርፉ ላይ እድሉ እያለ ለምን አታመቻች የሚል ጥያቄ ለማቅረብ ነው። ምናልባት አስፈላጊ ላይሆን ይችላል። ከአጠፋው ቅርታ።
እሺ እንግዲህ ጌታ ይባርክ ፋንታውን። ጥሩ ውይይት ጊዜ ነው ያለን። አሁን ያቀረብከው አዳዲስ ነገሮች ተምረናል። እኔ መጠየቅ ፈልጋቸው አንድ ሁለት ጥያቄዎች አሉኝ። እነሱም ምንድነው ብዙ ጊዜ እኛ እንግዲህ ቅድም እንዳልከው የምንቀበለው መጽሐፍ 66ቱም መጽሐፍ ነውና ለምሳሌ የኦርቶዶክስ እዚህ 81 መጽሐፍ አለ። እነዛ ተጨማሪ መጽሐፍቶች በዚህ 400 ዓመት ውስጥ ነበር የተጻፉ ማለት ዝም በተባለበት ዓመት ነበር ወይ የተጻፉት? ካቶሊኩም እንደዚህ 83 ነው ምናምን አላቸው መሰለኝ። እነሱም ተጨማሪ ከ66 በላይ እንግዲህ ቁጥሩን መጨመር እንችላለንና በዛ ጊዜ ነው የተጻፉትና እኛ ስነዛን ለመተው እና እንዲሁም ደግሞ ለመቀበል ምንድን ነበረ እንትናችን እንደ ፕሮቴስታንት ራሳችንን ስናይ ማለት ነውና እሷን ጥያቄ ነው። ሁለተኛው ቅድም ኤፍሬምም አንስቶታል። አሁን ብዙ ጊዜ ማህበራዊ እንትኖችን እከታተላለሁ ሚዲያዎችና ያሉ በፕሮቴስታንቱ ዓለም ብዙ እንትኖች አሉ፣ ክርክሮች አሉ በሰንበት ዙሪያ። ወጥም አይደለም አክቹአሊ። አንዳንዱ ሰንበት ተሽሯል ይላል፣ አንዳንዱ ደግሞ ሰንበት ወደ እሁድ ሆኗል ይላል። ሪሰንትሊ የሰማሁት አንድ መከራከሪያ ነጥብ ምንድነው እግዚአብሔር የሰው ልጅን መቼ ነው ሰንበትን ረፎ ያለው? እሱ አረፈ እንጂ። ምክንያቱም እንደምናውቀው የመጀመሪያ ቀን ማታ ጧት እያለ 6 ቀን ካለ በኋላ 7ኛ ቀንም ማታ ጧት ተብሎ የተወሰነ ነገር የለውም። ከዛ 7ኛ ቀን እግዚአብሔር አረፈ፣ ባረከውም ቀደሰውም ይላል። የት አለ አዳም እረፍ የተባለው በዛ ላይ የሚል መከራከሪያ የሚያነሱ አሉ። ሌላው እንደዚሁም ደግሞ 7ኛው ቀን ኢቭን ማታም ጧትም የሚል ነገር የለውም። ስለዚህ it is perpetual ወይንም የሚቀጥል ነው፣ ዘላለማዊ እረፍት ነው እግዚአብሔር ለሰው ልጆች የሰጠው የሚሉም ደግሞ ግሩፖች አሉና በዚህ ላይ ምንድነው ያለ ሐሳብ ለማለት ነው። ጌታ ይባርክ። ዋናው ጉዳይ ቅድም ኤፍሬም እንዳለው ነገሩ ላይ ትክክል ሆኖ ትርጉሙን መሳት ይሻላል ወይስ ከናካቴው መሳት ይሻላል የሚለውን ነገር ነው ሲያነሳልን የነበረ። ይሄ ፈሪሳውያንን ማቴዎስ 23:2 ላይ ኢየሱስ ክርስቶስ ለሕዝቡ ስለ ፈሪሳውያን ሲናገር ምን አለ? እነሱ በሙሴ ወንበር ላይ የተቀመጡ ናቸውና በሙሴ ፍርድ ወንበር ላይ የሚሏችሁን አድርጉ፣ የሚሉትን ግን እነሱ አያደርጉትም፣ ተግባራቸውን አትከተሉ የሚለውን ነገር ሲያነሳ ይታያል። ይሄ በመጽሐፍ ቅዱስም በመተንተን ስለ ብዙ ነገሮች ባለ አመለካከት ብዙ አይራራቁም ነበረ። የነገሩን ኢሰንስ ወይም የነገሩን ዋና ነገር ግን ስተውታል። ለብዙዎቻችን ቅድምም አሁንም ሲባል እንደነበረው ስለ ሰንበት ስናነሳ ውይይቶቹ ስለ ቀኑ ወይም ከቀኑም አልፎ ደግሞ አለ የለም የሚሉ ናቸው። ያስፈልጋል አያስፈልግም የሚሉ ናቸው ብዙዎቹ። ይሄ ከዛ ይልቅ እግዚአብሔር ባለው መንገድ ነገሩ እየተደረገ ነው ወይ የሚለው ጥያቄ ሲመለስ ነው። ያኛው ስለ ሰው ስናስብ ነው። ስለ ራሳችን ስናስብ ግን ይዘነዋል ብለን ለምናስብ ሰዎች ግን ትልቁ ችግር ምንድነው? እውነት የተድላ የሐሴት መቼ ደርሶልኝ የምንለው ቀን ይሆንልናል ወይ ነው ትልቁ ጥያቄ። ብዙ የምንናፍቃቸው ነገሮች አሉ። እንዲያውም አንድ ጥያቄ የሆኑ ሰዎችን ጠየኳቸው። ከአርብ ማታና ከቅዳሜ ማታ የትኛው ደስ ይላችኋል? እንደው የትኛው ነው ደስ የሚላችሁ? የትኛው ምሽት ነው? ያው ሰው ግብስ ስለሆነ አርብ ማታ ነው የሚልህ። በእርግጥ ግን ብዙ ሰው ግን እንደዛ አይደለም። የሆነ የሸክም የዕዳ ብዙ መስዋዕትነት የሚያስከፍል አድርጎ የማየትና እንደዛ የመኖር ነገር አለን። ግን ተድላ ደስታ
ቀኔን ደስታ ብትለው ይላል ኢሳይያስ 58:13። ተድላ እንዲሆንልን ስንሰባሰብ የምንጫወትበት፣ ስለ እግዚአብሔር የምናወራበት፣ ስለ እግዚአብሔር ፈጣሪነት በዚህ ዘመን እኮ ነው ዋናው እኮ የእግዚአብሔር ፈጣሪነት መረጋገጥ ያለበት ወይም ለሱ እሱ መነገር ያለበት ደጋግሞ። ለሱ ደግሞ እግዚአብሔር የሰጠን ትልቅ እድል አለ። እሱን ማየት ነው ትልቁ ነገር። ሰለብሬት እናደርገዋለን ቀኑን በደንብ ወይስ እንዲያው በጣም እንደ ታጋጆች በቃ ቁጭ ብለን ተጨንቀን እናሳልፈዋለን የሚለውን ይሄ ለሁላችንም ጥያቄ ነው። ለሁላችንም ጥያቄ ነው። ሁላችንም መመለስ አለብን። ከመጽሐፍ ቅዱሱ ወይም እግዚአብሔር ካስቀመጠው ከዘፍጥረት 2 ወይም ደግሞ ከጌታ ኢየሱስ ክርስቶስ ሉቃስ 2:27 ላይ ካለው ላይ ተነስተን ስንል ስጦታ ነውና ያንን ነገር እንዴት ነው እኛ ኤክስፒሪየንስ የምናደርገው የሚለው ጥያቄ ትልቅ ነገር ነው። እኔ በበኩሌ ምን ይሰማሃል ተብዬ ብጠየቅ ብዙ ሚስ ያደረግናቸው ነገሮች እንዳለ ይሰማኛል። ለምሳሌ አሁን እንደው ካመለካከታችን ራሱ ለአርብ ማታ ያለን ቦታና አርብ ማታ ለቅዳሜ ለቀኑ ፕሮግራም አንድ አይነት አይደለም። ስንጣደፍ ወይ ታክሲ ውስጥ ወይ የሆነ ነገር ስንል ስንዋከብ ደክሞን ስንንገዳገድ እንደዛ ነው የምናሳልፈው። ለምሳሌ ምሽቱን ቅዳሜም ቀን መተን ሐሳባችን ሲባዝን ሰባተኛውን ቀን እግዚአብሔር ባረከው። በረከት ካላመጣ ያቀን ለኛ ስተናል ማለት ነው። እንደው ቀደሰው ይላል ግን እንደው ባረከው የሚለውን እንውሰድ። የበረከት ብዙዎቻችን እኮ እንባዝናለን። እዚህ ቁጭ ብለን አንዳንድ ቢዝነሶቻችንን እንከታተላለን ወይም የሚደረገውን ነገር እዚሁ ላይ ሆነን ብዙ ነገር እንሰራለን። አንቦዝንም እኮ ስራ ላይ ነን እና ከሱ ይልቅ ሁሉ ነገር በቃ ቀርቶ ከእግዚአብሔር ጋር የተድላ ቀን የምናሳልፍበት የደስታ ቀን ሆኖልን ማለፍ አለበት እለቱ ነው። እንግዲህ የሰውየው ዋናው ነገር እሱ ነው። እዚህ ላይ የሚለው የትርጉሙን ማጣት አለ። ቀኑን ይዞ ጾሙ ዝም ብሎ ሊሆን ይችላል። እየጸለዩ ጸሎቱ ከንቱ ሊሆን ይችላል። ልክ እንደዛው ነው። በሰንበት ቀን ቁጭ ያልን ብለንም እንደዛው ሊሆን ይችላል የሚል ነው የትልቁ ጥያቄ። ስለዚህ የተድላ የደስታ ከእግዚአብሔር ጋር የምናሳልፈው የፌሎሺፕ እርስ በርሳችን የምንጠያየቅበት የታመሙ ሰዎችን የምንጠይቅበት በአጠቃላይ በረከት ፈውስ ይዞ የሚመጣ ቀን ይሁን ኢየሱስ እንዳደረገው የሚል ነው። ከዛ ውጭ ግን በዝርዝር እንዴት የሚለው ተፈጥሮ ውስጥ ብናሳልፍ በወንዞች በፏፏቴዎች በተራሮች ውስጥ ሆነን እግዚአብሔርን ስናመሰግን ስናመልክ ብንውል የበለጠ ጥሩ አእምሯችን ወደ ዛ የሚሳብበት እድል ሊኖር ይችል ይሆናል። ዋናው እንደው ዝርዝር ነገሮችን ለየግለሰቡ ወይም ለየቤተ ክርስቲያኑ ትቶ ዋናው ነገር ግን ቀኑ ሐሴት የምናደርግበት የምንፈታበት እግዚአብሔርን የምናይበት ቀን እና እንደታለመው ሆኖ ማለፍ የሚችል ቀን መሆን ይኖርበታል የሚል ነው። ይሄኛው መሸም ነጋም ስድስተኛው ቀን እያለ ሄዶ ሰባተኛው ቀን ላይ ተከፍቶ ነው የቀረው መሸ ነጋ አይልም የሚለው የዘመናት ጥያቄ ነው። የረጅም ጊዜ አንደኛ ከመጀመሪያው ቀን ተነስተን ሁለተኛው ቀን እያልን ስንሄድ መሸም ነጋም ብሎ ዘገባው ሊቀጥል ነው ወደ ሁለተኛው ቀን ሲደርስ መሸ ነጋ ይልና አሁንም ይሄዳል ወደ ሶስተኛው ቀን፣ መሸ ነጋ ይላል ወደ አራተኛው ቀን ይሄዳል። ሰባተኛው ቀን ላይ ሲደርስ ግን ዘገባው አብቅቷል፣ ታሪኩ ተደምድሟል። እዛ ላይ ምናልባት መሸም ነጋ ደግሞ ስምንተኛ ቀን ቀጠለ የሚል ቢሆን መሸ ነጋ የሚል ነገር ሊኖረው ይችላል። ከዛ አንጻር ይመስለኛል ከስትራክቸሩ ከቴክስቱ ስትራክቸር ወይም ከአተራረኩ ይዘት አንጻር ይመስለኛል እንደዛ የሆነው። ከዛ ውጭ ግን ዋናው ደግሞ ከዛ በኋላ ያለው ደግሞ ማረፉ ብቻ ሳይሆን እግዚአብሔር 7 ቀን አርፏልና አንተ ምረፍ የሚለው ደግሞ ተከትሎ መጥቷል። ዘጸአት ላይ አለ፣ ሌሎች ቦታዎች ላይም አለ። ምክንያቱንም ከዛ ጋር ነው የሚያገናኘው፣ ከዘፍጥረቱ ጋር ነው የሚያገናኘው። የዘጸአት 20 እንደዛ ነው ልንረዳ የምንችለው። ቅድም ሲነሳ አንድ የገረመኝ ወይም ደግሞ ራሴንም እንድፈትሽ ያደረገኝ ሀሳብ
እንደተባለው ይሄ ሰንበት የሚጀምረው መጽሐፍ ቅዱሳችንም ከፀሐይ ግባት እስከ ፀሐይ ግባት ነው የሚለው። ግን ፈሪሳውያን ቅድም ስጠቀስ ምናልክ ይሄ በአድማሱ መሃል ስትሆን ምክንያቱም ተቻክለው ወደ ሰንበት ለመግባት ስላልፈለጉ እንደዛ አረጉ የሚል ሀሳብ ተነስቶ ነበርና ራሴንም እየፈተሽኩ ነበር። ምን ያህል እስቲ የአርብ ምሽትን በቃ እንደ ሰንበት ልክ እንደ ቅዳሜ የበለጠ እንደ ሰንበት አይቸው የበለጠ በመደሰትና ከእግዚአብሔር ጋር በደስታ አሳልፈዋለሁ እያልኩኝና አንድ የምንወስደው የቤት ስራ ከዛሬውም ጥናት እንግዲህ ስለ ሰንበት ስናስብ እግዚአብሔር ለሰብአዊ ዘር ለሰዎች ሁሉ የሰጠው ስጦታ ነው። ለአንድ ለአይሁድ ሕዝብ የሰጠው ስጦታ ሳይሆን ለሰብአዊ ዘር ሁሉ የተሰጠ ትልቅ ስጦታ ነው እና በዚህ ስጦታው በእግዚአብሔር ስጦታው በመደሰት ከእግዚአብሔር ጋር ምን ያህል እየተገናኘው ምን ያህል ደስታ ኢሳይያስ 58ም ላይ እግዚአብሔር የቀደሰውን ቀን ደስታ ብትለው ነው የሚለውና ምን ያህል ያንን ቀን የደስታ ቀን አድርጌዋለሁ። የደስታ ቀን ስንለው ደግሞ እንደው ራሴን ማስደሰት ሳይሆን እግዚአብሔርን አምላኬን ፈጣሪን የሚያስደስት ነገር በማድረግ እያሳለፍኩ ነው የሚለውን ሁላችንም ቆም ብለን እንድናስብ እንደው ከለመድነው አይነት መንገድ ቆም ብለን ከእግዚአብሔር ጋር የተለየ የበረከት ጊዜ በማሳለፍ እንድናሳልፈው እንድናስበው ሁላችንም ይህን የቤት ስራ ይዘን እንድንሄድ እንግዲህ እኔ ለራሴ እሱን ተመሪያለሁ። ክፍል 2 የሚቀጥለው ሳምንት ይኖረናል። የሚቀጥለው ሳምንት ሰንበት ቤተክርስቲያን በታሪክ ውስጥ የሚል ሐሳብ ይሆናል የምንመለከተውና ዛሬ ከአይሁዶች አንጻር የነበረውን ታሪክ ሂደት አይተናል። ከዛ በኋላ ደግሞ ሲቀጥል የሰንበት ጉዳይ አሁን እስካለንበት ድረስ እንዴት ነው እዚህ ደረጃ የደረስነው፣ እንዴት ነው ሰንበት ከቅዳሜ ወደ እሁድ ተለወጠ የሚሉትስ ብዙ ጥያቄዎች ይነሳሉና እነዛን ሁሉ አንስተን የምናጠና የምንወያይ ይሆናል። ስለዚህ ሁላችንም ወዳጅ ጓደኞቻችንን እንድንጋብዝ በተለይ ደግሞ አድቬንቲስም ባይሆኑ ስለ ሰንበትም ጥያቄ ያላቸው ካሉ እንድንጋብዛቸውና ይዘናቸው እንድንመጣ እኛም እንድንመጣ እንድንገኝና ይህን ሀሳብ የበለጠ እንድናጠና አደራ እንላችኋለን። የዛሬ ሳምንት ክፍል 2ን የምንቀጥል ይሆናል። ፋንታውን የመጨረሻ ሀሳብ የምትሰጠው ካለ እናጠቃል። የቅድሙ ጥያቄ ከሰንበቱ ይልቅ ትንሽ ስለ ይሄ በሁለተኛው መቅደስ ዘመን የተጻፉ ጽሁፎች አሉ። እነሱ መጽሐፍ ቅዱስ ውስጥ በፕሮቴስታንት ቀኖና ዝግጅት ጊዜ ላይ ያው ያልገቡበት የራሱ የሆነ ምክንያት አለ። ሰፊ ይሆናል። እዚህ ላይ ምናልባት ከዚህ ከሰንበት ውይይታችን ውጭ ብዙ ሊያስጉዘን የሚችል ይሆናል። ግን እንደተባለው ያኔ የተጻፉ አይሁድም ግን የማይቀበላቸው ናቸው። በአይሁዶች ቢጻፉም አይሁድም የማይቀበላቸው ናቸው። የመጀመሪያው ቤተክርስቲያንም እንደ አዲስ ኪዳን እንደ ሐዋርያትና ነቢያት መጻሕፍትም አይወስዷቸውም ነበረ። በሂደት ግን ያው የተለያዩ አቋሞች ተይዘዋል። በሌላ ክፍል በደንብ ይሄን ማየት ይቻላል። ግን ቅድምም ፕሬዘንቴሽኑ ላይ የተወሰኑ ሀሳቦችን ከዛ እያየን ነበርና እንደ ታሪክ ማጣቀሻ ግን ማየት እንችላለን ወይስ ጭራሹን የማያስፈልጉ መጽሐፍት ናቸው? እሱማ መቼም እንደተባለው በተለይ አዲስ ኪዳንን ለመረዳት አዲስ ኪዳን ከመጻፉ 400 ዓመታት በፊት ጀምሮ ያለውን ያንን ዓለም ወይም ያንን ዘመን የሚነግሩን እነዛ መጽሐፍቶች ናቸው። እስትንፋሰ እግዚአብሔር አላቸው ወይስ የላቸውም? በእግዚአብሔር ምሪት ነው ተመርተው እነዛ ጸሐፊዎች የጻፏቸው ወይስ አይደለም የሚለውን ላይ ነው የምንከራከረው እንጂ በአስፈላጊነታቸውና እንደ ታሪክ ማጣቀሻነት እነሱን በመጠቀም ዙሪያማ ውይይትም አይደረግም። ከነሱ ላይ ተነስተው ነው የምትረዳው ዘመኑን። ግን የእግዚአብሔር እስትንፋስ አላቸው ወይም ኢንስፓየርድ ናቸው የሚለውን እዛ ጋ ነው እንግዲህ ያው ክርስትናውም 66ቱን ብቻ የእግዚአብሔር ቃል እስትንፋስ አለበት የሚለውን የምንወስደው እንደሚገባኝ። ስለዚህ የዛሬውን ጥናታችንን እዚህ ላይ እናጠቃልላለን። ሁላችንም ይህን ሀሳብ የበለጠ እናጥናው። የሚቀጥለው ሳምንት ክፍል 2 ሁላችንም እንገኝ። ሁላችንም ጥያቄዎቻችንን ይዘን መተን ዛሬ እድል ያልተሰጠን የሚቀጥለው ሳምንት እድል ይኖራልና ሁላችንም እንገኝ። የማጠቃለያውን ጸሎት ወንድማችን ፋንታውን ያደርግልንና እንጨርሳለን። እግዚአብሔር የዘላለም አምላክ እናመሰግንሃለን። በመካከላችን ስለነበርክ ከፍ ያለ ምስጋና ላንተ ይሁን። ከዚህ ስንሄድ ሳለ አዲስ ሳምንት ስንጀምር ሳለ
አቤቱ የዘላለም አምላክ በምንጓዝባቸው መንገዶቻችን ሁሉ ከኛ ጋር እንድትሆን እንለምንሃለን። እንድትረዳን፣ እንድታግዘን፣ እንድትመራን፣ ነፍሳችንን እንድታሳርፍ አቤቱ እግዚአብሔር አንተን መተማመን በአንተ ላይ ማረፍን እንድንማር በቃልህ ላይ የተቀመጠውን ሐሳብህንም ማስተዋል እንድንችል ሁሌም እንድታግዘን እንለምንሃለን። መንገዳችንን ሁሉ አንተ አቅናለን። ዛሬ የተማርነውን ትምህርት በልባችን ላይ አሳድርልን። በቀጣይ ተገናኝተን ደግሞ ክፍል 2ን ስንቀጥል ሳለ አቤቱ የዘላለም አምላክ የበለጠ ማስተዋል እንድንችል ሁላችንንም በፍቅርህ እንድትሰበስበን እንለምንሃለን። በልጅህ በክርስቶስ ኢየሱስ ስም አሜን። እግዚአብሔር ባርካችሁ። መልካም ጊዜ